ሰላም ውዶች እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ደግሞ እየላችሁ የመጣሁት የቅንድብ እንዲሁም ደግሞ ከፊት ለፊታችን ለሸሸብን ሽበት ላጠቃን ለሁሉም ፀጉራችንም ብንቀባው ቅንድባችን የሽንፋሽፌ ሁሉንም የሚያጠቃልል ቆንጆ የሆነ የፀጉር ውህድ የቅንድብ ማሳደጊያ ነው ይላችሁ የመጣሁት። ይቅርታ እንግዲህ ያው ፀጉር ሁሌ ፀጉር ስለምል ማለት ነው። እና እዚህ ጋር እንግዲህ ወደ ግብአቱ ስመጣ ማለት ነው በመጀመሪያ የቴምር ፍሬ ነው። ይሄ የቴምር ፍሬ ኬት አመጣሽ ብላችሁኛል። ያው ቴምር እንደምታውቁት ለፀጉር እድገት በጣም አሪፍ ነው። እንዲሁም ደግሞ ለቅንድብ እንዲሁም ብጠጡት እንደ ቡና ራሱ የውስጣቸውን ጤንነት በጣም ነው የሚመልሰው ማለት ነው። እና ስለ ቴምር ጽፋችሁ ብታዩ በደንብ ብዙ ነገር ትማራላችሁ ማለት ነው። እና እዚህ ጋር እንግዲህ በደንብ አድርጌ ቆለዋለሁ። ይሄ ሁላ እኔ በነገራችን ላይ ለቅንድብ ብቻ አይደለም ለፀጉሬ ውህድ ስጠቀም ቅባት ትሰራ አይታችኋል። ስጨምር የተቆላ እና አንድ ላይ አንድ ፊት ቆልቼ ነው ማለት ነው። እና እንደዚህ አድርጌ ያው እንደ ቡና ነው የምንቆላው። ከሚገርማቸው ሽታው ራሱ ደስ ነው የሚላቸው። ቡና ቡና ነው የሚለው ስጠጡት ራሱ ማለት ነው። እና የቴምር ፍሬ ኬት አመጣሽ ብላችሁኛ። እንግዲህ ቴምር እኛ በአረቡ ሀገር ላይ ያለን ቴምር በጣም ብዙ ነው ያለው። እናንተ ለምሳሌ ቴምር ፈልቅቀው እንትን ይፈለቅጥቃሉ። እኔ ለሮመዳን ጊዜ ልክ ፈልቅቀው እንደ ገንፎ ይሰሩታል ማለት ነው። እና እኔ በዛ ሰዓት ሲሰሩ እንዳጥሉ ብዬ አጠራቅሜ ነው ማለት ነው። እና እናንተም ስትበሉ ወይም ደግሞ እነሱ ሲበሉ እንዳጠራቀሙላቸው አድርጉ ማለት ነው። እና ወይንም ፈልቅጡት እና እንደዚህ አድርጌ በደንብ አድርጌ እንትን ብየዋለሁኝ ቆልቼዋለሁ። ያው ይሄን ቆሉ በተለይ ደግሞ ሰው ቤት ካላችሁ እነሱ ሲወጡላችሁ ቢሆን መልካም ነው ማለት ነው። ምክንያቱም በጣም ነው የሚሸተው። እኔ ግን ታዝዤ ስለነበር ለቤተሰብ ለእነሱ ነበረ ይሄን የቆላሁት፣ በዛውን ቪዲዮ ሰራሁት ማለት ነው። እና እንደዚህ አድርጌ እዚህ ጋር እንግዲህ ተቀዘቀዘ በኋላ የሚበቃኝን ያህል ምን አደርጋለሁ እንደዚህ ፈጫዋለሁ ማለት ነው። እንደገናም ደግሞ ይሄንን የቴምር ፍሬ የማታገኙ በቁርንፍድ ብቻ መስራት ትችላላችሁ። ያው ቁርንፍድ ጨምሬያለሁ ትንሽ 7 ፍሬ የሚሆኑ ማለት ነው። እና እንደዚሁ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ለመልካም አስተያየታችሁ ከልብ ነው የማመሰግነው። እና እዚህ ጋር እንግዲህ ደግሞ ፈጭቼ ስጨርስ ያው ሸርከት ነው ያደረኩት። ላም አላደረግልኝም መፍጫዬ አያደቅም ማለት ነው። እንዲደቅም አልፈልግም። ደቅ ሲል ያለ አይደለ የሆነ እንትን ይልባቸዋል ስታጠሉት ራሱ ማለት ነው። እና እንደዚህ ሌላኛው ግብአቴ እንግዲህ ነጭ ሽንኩርት ነው። ነጭ ሽንኩርት እንደምታውቁት ፀጉር በጣም ነው የሚያሳድገው ለቅንድባችሁ፣ እንዲሁም ደግሞ ለቆዳ ጤንነት በጣም አሪፍ ነው። ሽታው ላላችሁ ደግሞ ሽታውን ደግሞ እንትኑ ያጠፋዋል ቁርንፍዱ ማለት ነው። ያው መታገስ ነው ማለት ማንኛውንም ነገር የሆነ ጥቅሙን ፈልገን የሆነ አለ አይደለ ትንሽ ነገር ጉዳት ሲኖረው መተው የለብንም ማለት ነው። ምክንያቱም ወይም እንትን እንዳይሸት የሚያረጉ ነገሮችን መጨመር ወይም ደግሞ ለ1 ሰዓት ለ2 ሰዓት አቆይተን ስለምንታጠበው ችግር የለም ማለት ነው። እዚህ ጋር እንግዲህ 5 ፍሬ ነው የተጠቀምኩት ነጭ ሽንኩርት እንደዚህ አድርጌ 5 ፍሬ ነጭ ሽንኩርት ነው እንግዲህ እንደዚህ አድርጌ ያው በነጭ ሽንኩርት መፍጫ እንደዚህ አደርገዋለሁ ማለት ነው። እንደዚህ በእንትኗ ማለት ነው። በመፍጨትም ትችላላችሁ፣ የተሌላችሁ ደግሞ መክተፍም ትችላላችሁ፣ ችግር የለም ማለት ነው። እንደዚህ አድርጌ በደንብ አድርጌ ውሃው እንዲወጣልኝ ነው የምፈልገው። በትንሽ በዛ አድርጋችሁ እስከ ፀጉራችሁ ለሽበትም በጣም አሪፍ ስለሆነ ይሄንን ማለት ነው በዛ አድርጋችሁ ብትሰሩት አሪፍ ነው። ነገር ግን ያው ለቅንድባችሁ ከሆነ በትንሹና ለግንባራችሁ ፀጉር ከሆነ ማለት ነው። እኔ በትንሹ ነው የሰራው ከፊት ለፊት ለሸሸብኝና እንዲሁም ደግሞ ለቅንድቤ ነው የምሰራው። ከዚህ በፊት የሰራሁት ሰርችላችኋለሁ። በነገራችን ላይ ያው ያኔ ቴምር አልጨመርኩም ነበረ። በጣም ነው የጠቀመኝ። ከሚገርማቸው እንትን የቅንድቤ በስማም እንዳለ ነው ያደገልኝና እንደዚህ አድርጌ
ብርጭቆ እቃ ላይ አደርገዋለሁኝ። ከዛ በኋላ ብርጭቆ እቃ ላይ አድርጌ ቅድም የፈጨነውን ያያችሁትን እንትን ቴምሩና ቁርንፍዱን እዚህ ጋር ጨምረዋለሁ። ከዛ ደግሞ እዚህ ጋር የወይራ ዘይት ነው የተጠቀምኩት። እናንተ ደግሞ ይሄ ከሌላችሁ ዘይቱ ከሌላችሁ የምግብ ዘይት ይሆናል ወይ ብላችሁ ትጠይቁኛላችሁ። ቅባት ሰራ እኔ የምግብ ዘይት ተጠቀሙ አልልም። ምክንያቱም የምግብ ዘይት ለፀጉራችን ሊያሳድግልን ይችላል፣ ነገር ግን ሊነቅለው ይችላል ማለት ነው። እና ቢያንስ ይሄ ከሌላችሁ የፀጉር ቅባት ተጠቀሙ፣ ምንም ችግር የለውም ማለት ነው። እና እንደዚህ አድርጌ ከዛ በኋላ በሞቀ ውሃ ላይ ስቲም እናደርገዋለን በደንብ አድርጎ የሽንኩርቱን የሁሉንም ውህድ በደንብ አድርጎ እንዲወስደው ማለት ነው። እንደዚህ በስቲሙ በላቦቱ እንደዚህ ይወስደዋል በደንብ አድርገን። እንደዚህ ማድረግ ታልቻላችሁ ደግሞ እንደዚህ በጥብጣችሁት 3 ቀን 4 ቀን እንደገናም ደግሞ ለሳምንት ራሱ ማስቀመጥ ትችላላችሁ። ምንም ችግር የለም ማለት ነው። የበለጠ ጥሙን እየወሰደው ይመጣል እንጂ እና እንደዚህ አድርጌ እንደምታዩት አማስለዋለሁኝ። ከታች ፎጣ ማድረግ ትችላላችሁ። እኔ ለ5 ደቂቃ ስለሆነ ያን ያህል ብዙ ስላላቆየሁት እንደምታዩት ፎጣ አላደረኩም። ግን ብርጭቆ ስለሆነ ፎጣ ማድረግ አትርሱ፣ አለበለዛ ይሰበራል ማለት ነው። እና እንደዚህ አርጌ ከ5 ደቂቃ በኋላ እንደዚህ አርጌ አውጥቼዋለሁኝ። ትኩስ ነው እንደምታዩት፣ ቅባቱን ጥልል አድርጎ አውጥቶልኛል በምታዩት መልኩ። ከዛ በኋላ እንደዚህ ካደረኩ በኋላ መልሼ ምን አደርገዋለሁ? ግጥም አድርጌ አስቀምጠዋለሁ ማለት ነው። እኔ ለስንት ሰዓት እንዳስቀመጥኩት ታውቃላችሁ? ለ12 ሰዓት። ከ12 ሰዓት በኋላ ነው እንግዲህ የማሳያችሁ። ይሄን ይመስላል። ነገር ግን ሳጠላ አላሳየኋችሁም፣ አላጠለልኩትም ማለት ነው። ምክንያቱም ጊዜው መሽቶብኝ ስለነበረ ማለት ነው እንትን አላልኩትም። አሁን እዚህ ጋር እንዳለ እንትን አሳያችኋለሁ። ምክንያቱም እዛው ላይ እንዳለ መጠቀም እንፈልጋለሁ። ፀጉሬን ልታጠብ ስል አጥልዬ ይሄን ቅባቱን እጠቀመዋለሁኝም እንደገናም ደግሞ በላው ላይም መጨመር እችላለሁኝ ቅባት ማለት ነው። እና እንደዚህ አድርጌ ቅንድቤ ላይ እንግዲህ ለቅንድቤ የሚበቃኝን ያህል አጠለልኩት። በደንብ እንዲብላላልኝ ውስጡ ትቸዋለሁኝ ማለት ነው። እና እንደዚህ አድርጌ ማበጠር ያለችኝ አበጥራለሁኝ። ያው በዚህ አጋጣሚ ያው መሽቶብኝ ላልኳቸው እንግዲህ ጓደኛ አምጥተውልኝ ነበርና ከኢትዮጵያ የመጣችው ልጅ እንግዲህ ልብ ህመምተኛ ሆና ነበርና እግዚአብሔር ይስጣቸው ቤተሰቦች ያው እያሳከሟት ነው ያሉት። እና ማታ ማታ ላይ እየሄድኩ አያታለሁኝ። በዛ ሰዓት ስራ ቢዚ ስለመሆን እንደዚህ እንትን አላልኩትም ማለት ነው። በዚሁ አጋጣሚ እግዚአብሔር ይመስገን። ያው እንግዲህ ዛሬ ነው ቀዶ ሕክምናዋ እና ፈጣሪ ለመልካም ያደርግልሽ በሏት ማለት ነው። እና እንደዚህ አድርጌ ቀባዋለሁኝ ማለት ነው። በደንብ አድርጌ እንደዚህ ማስያጅ አደርገዋለሁኝ። እንደምታዩት እናንተ የጥጥ የመሰለው አለ የጆሮ እንትን ማጽጃው ማለት ነው። በሱ ካላችሁ መጠቀም ትችላላችሁ። እኔ ግን በሶፍት ነው እየተጠቀምኩ ያለሁት እንደዚህ እና እንደዚህ አድርጌ በሶፍት አድርጌ በደንብ አድርጌ ማስያጅ አደርገዋለሁኝ። ተታች የአይኔን ሽፋሽፌም እንደገናም ደግሞ ቀንድቤንም ማለት ነው። እንደዚህ አድርጌ ማበጠሪዋለኝ። በእንደዚህ እያበጠርኩት ይሁን እንደምታዩት። በነገራችን ላይ እኔ ቅንድቤ በጣም ነው ረጅም ነው ሲበዛ ማለት ነው። እና እንደዚህ እንደምታዩት ደግሞ ፀጉሬ እንደምታዩት እኔ በፊት በጭራሽ ግንባር ላይ ፀጉር የለብኝም ነበር። የሸሸ ነው በተለይ ከዚህ ከጎንና ጎን ማለት ነው። አሁን እንደምታዩት እንዳለ ሙልት ብሎልኛል። እግዚአብሔር ይመስገን። ተተንከባከብ ነው ማንኛውም ነገር የማይቀየር ነገር የለም። እኛ ብቻ ሳንሸለች መጠቀም አለብን እላለሁኝ። እንግዲህ ዛሬ ቀሪውን እንደዚህ አድርገን ማስቀመጥ ትችላላችሁ። እስከፈለጋችሁ ቀን ምንም ችግር የለም ማለት ነው። እስከ ሳምንት መጠቀም ትችላላችሁ። ያው ሽንኩርት ስላለው እንዳይሸትባችሁ ለሳምንት ተጠቀሙ ትላለች። ዛሬ ቪዲዮ ይህንን ይመስል ነበር። ቻው፣ ወዳችኋለሁ፣ ከብራችሁ። ላይክ፣ ሰብስክራይብ ማድረግ አትርሱ።